ስለዚህ ያለፈው ጊዜ ተናግሬ እልፍ ያልኩትና የጨረስኩት ምንድነው የእግዚአብሔርን ጸጋ አድቨርታይዘርስ ነን አሜን ሰዎች እንዲህ ሲያውን እንዲህ እንንትናም እኮ እንንትና ቤትም እኮ የፈለገ ፊልም ነው የሚታየው እነገሌ ደግሞ ተያይዘው የወጣውን ፊልም ሙቪ ሁሉ አያዎች ናቸው እዚህ ቤት ግን ደስተኞች ናቸው ሙቪ ቲያትር ታይቶ አይታወቁም ልጆቹ ባልና ሚስት ታይቶ አይታወቁም ግን ደስተኞች ሰው ሁሉ መሄድ የሚፈልገው እነዚህ ሰዎች ግን የዓለም የሚሰጠው ዓለምን ካብላ ብላ የምትለው ነገር የማይቀበሉ ምንድናቸው የእግዚአብሔር ጸጋ አድቨርታይዘርስ ናቸው የእግዚአብሔር ጸጋ ዓለምንና ምኞቱን እንቢ የሚል ጸጋ የተሸከሙ ሰዎች ናቸው ከነሱ ሳይሆን ከዚህ ከጸጋው ጉልበት ስለዚህ የጸጋውን ጉልበት አድቨርታይዘርስ ናቸው ሰዎች አይተዋቸው ዋው እንዴት ነው ሰው እንደዚህ የሚችለው ስለዚህ እነዚህ ሰዎች እንቢ ሲሉ አብረዋቸው ያሉት ጎረቤቶቻቸው ያውቃሉ የተሸከሙት አንድ ነገር እንዳለ ስለዚህ እኔና እናንተ በክርስቶስ ያለን የእግዚአብሔርን በክርስቶስ የተገለጠውን ዓለማዊነትንና ኃጢአተኛነትን እንቢ የሚያሰኝን ጸጋ እንደተሸከምን ለዚህ ለጨለማው ዓለም አድቨርታይዘርስ ነን አድቨርታይዝ ያረግን ነው ወይ እሱ ሌላ ጥያቄ ነው እንደዚህ ይላል ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 6 እስከ 7 በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ጸጋውን ያሳይ ዘንድ አያችሁ የኔና የናንተ ጉዳይ አይደለም ክርስትና እሱ ካልገባን ዴንጀረስ ነው የኔና የናንተ ነገር መሟላት የኔና የናንተ ድሎት ጉዳይ አይደለም ክርስትና ክርስቶስን አድቨርታይዝ የማድረግ ጉዳይ ነው የእግዚአብሔርን ግሎሪ ለዚህ ጨለማ የማሳየት ጉዳይ ነው የእግዚአብሔርን ድንቅ የሆነውን ጸጋ በክርስቶስ የተገለጠውን ጸጋውን የማሳየት ፕሮክሌም የማድረግ ታሪክ ነው ክርስትና ኑሯችን የሚጀምረው በመሞት ነው ክርስትና የሚጀምረው በመሞት ነው እግዚአብሔር ቃል ሲናገር የሮሜ ምዕራፍ 6 ቁጥር ከ3 እስከ 5 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ሐዋርያ ጳውሎስ የሚጽፍላቸው ክርስቲያኖች ናቸው ዳግም የተወለዱ ስለዚህ ደብዳቤው እንደወቀሳ ነው አታውቁምን ከሱ ጋር እንደሞት ከሱ ጋር እንደተቀበርን አታውቁምን ክርስቶስ ለምን ሞተ ለኃጢአት ሞተ ስለዚህ አብሮት የተቀበረ ሰው ለኃጢአት የሞተ ማለት ነው በዚህ ምድር ላይ ላለው ኃጢአት ሙት ማለት ነው ይቀጥላል እንዲህ ይላል እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ስለዚህ ክርስትና ማለት ሰው ጌታ ኢየሱስን ተቀብሎ ከተጠመቀ በኋላ ሞተ ተቀበረ ማለት ነው ከጥምቀት ከውሃው ውስጥ ሲወጣ በአዲስ ሕይወት ነው የወጣው ማለት የሚመላለሰው በትንሣኤ ኃይል ማለት ነው እግዚአብሔር ቃል ሲናገር ገላትያ 5:24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት የክርስቶስ የሆኑት ናቸው ግን ከቀድሞ ምሳሌ እንደተናገርኩት ጊልስ ተነቅሎ ከውስጣቸው ሳምባ የተሰጣቸው ሰዎች ሰማያዊ ሕይወትን በምድር ላይ እንዲኖሩ ሰማያዊያን ሆነው የሰማይ ዜጎች ሆነው በምድር ላይ ግን ለዚህ ነው መጻተኞች ናቸው ይላል በዚህ ምድር ላይ እንግዶች ናቸው ይሄ ምድር ይሄ ሕይወት ለናንተ አይደለም ትልቁ ልጄ በቀደም እንዲያለኝ ማም ይሄ ዓለም ለኛ
ለኛ ለመዝናናት የሚያስፈልገንን ነገር ፕሮዲዩስ ማድረግ አይችልም። ቫኬሽን ስፓት ስንፈልግ እውነት ነው። ትናንትና አንዳንድ ሰዎች ጠየቁኝ፣ ታዲያ እንዴት ነው ኢንተርቴን የምናደርገው? ከሰራን በኋላ ዊኬንድ ሲሆን ሪላክስ ስናደርግ እንዴት ነው ሪላክስ የምናደርገው? ቆንጆ ቆንጆ ሾዎች አሉ፣ ቆንጆ ቆንጆ ቲቪዎች አሉ፣ የቲቪ ሾዎች። እንዴት ነው ሪላክስ የምናደርገው? ወተን ፊልም ቤት ካልሄድን እንዴት ነው ታዲያ? እንዴት ነው ክርስቲያን ሪላክስ አያደርግም? ከዛ የጠየቁኝን እንዲህ ብዬ ጠየኳቸው። ኦኬ ዛሬ እዚህ ነው ያለነው 2016። የዛሬ 60 ዓመት የነበሩት ክርስቲያኖች እንዴት ነው ሪላክስ የሚያደርጉት? እንዴት ነው የሚዝናኑት? አይምሮአችንን ኮንዲሽን አድርገውብን የነሱን ሾው ካላየን መዝናናት የለም ብሎ አሳምነውናል። ፊልም ቤት ካልሄድኩ መዝናናት የለም ብለው አሳምነውኛል። ስለዚህ ዛሬ ጠይቃለሁ፣ እንዲህ አይነት መልእክቶች ሲመጣ እንዴ ፊልም ቤት ሳልሄድ እንዴት ነው መዝናናው? ቲቪን ሳልከፍተው 27 ኢንች ቲቪ ገዝቼ እንዴት ነው ማለዝናናው? ኢንተርኔት እኮ አለ። ኢንተርኔት አክሰስ እኮ ፋስት ነው። ኢንተርኔት አክሰስ እኮ ማአት ሙቪዎች ዳውንሎድ ማድረግ እችላለሁ፣ ስትሪም ማድረግ እኮ እችላለሁ። እነሱን ሳለ እንዴት ነው መዝናናው? የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት። የሴክሹዋል ቅድስና መሰረታዊ ቅድስና ነው ለክርስትና። እንዴት ነው የማየው? ብዙ ጊዜ ምሳሌ እንዲያውም የሰጠሁት አርቲክል አለ ፌስቡክ ላይ። ቤት ልትገዙ ሄዳችሁ ሪያሊተሩ መጥቶ ይሄ ቤት 300 ሺህ ብር ነው ቢላችሁ፣ አይ ቲንክ እዚህ 300 ሺህ ብር ትልቅ ቤት ነው መሰለኝ፣ 200 ሺህ ብር ነው ቢላችሁ፣ ግን በጣም ትልቅ ቤት የነበረ 600 ሺህ የሚሸጥ ቤት እና እናንተ ባልና ሚስት ከሆናችሁ ተያይታችሁ ኦ ማይ ጋሽ ይሄ ሎተሪን የደረሰን ቶሎ እንግዛ ማንም ሰው ሳይመጣብን ሳይወስዱብን አትሉ? እኔ እላለሁ። እናንተ መላእክቶች እንደሆነ ነገራችሁኛል ላስት ታይም። እኔ እላለሁ ሰዎች ሳይደርሱብኝ ሳይመጡብኝ ቶሎ ልግዛ። ግን በቃ ቤቱን አሳይቷችሁ የተሰራው ካፕል ይርስ ሲጎ ነው የገዙት ሰዎች በቃ አልተስማማቸውም። በቃ በሆነ ነገር ብቻ ጥለውት ሄዷል። እናንተ እጅ ላይ እግዚአብሔር ጣለው። የ600 ሺህ ብር ቤት ግን 200 ሺህ ብር ነው የምትገዙት ብላችሁ ቤቱን ሁሉ ያሳያችኋል። 5 ቤድሩም ያለው ላይክ ልጆቻችሁን ታዩና ኦ ማይ ጋሽ ነፍሴ ወይ ደስ ይበልሽ፣ በቃ ተዝናኝ፣ ኢንቨስትመንትሽ በቃ ተሳካ። ልክ መጨረሻ ግን ሲደርስ ቤቱ ግን መሰረቱ ውሃ ነው። ኤቭሪ 6 months እየሰመጸ ይሄዳል ቢላችሁ ምን ብላችሁ ነው የምታዩት? እንቁራሪት ነኝ እዚህ ውስጥ እንደኖር ያሰበው ወይስ አሳ መሰልኩት? 2 ብር ትከፍላላችሁ ለዛ ቤት አይደለም 200 ሺህ ብር የፈለገ አሪፍ ቤት ይሁን። ሴክሹዋል ኢንቴግሪቲ ከሌለን፣ ሴክሹዋል ቅድስና በህይወታችን ከሌለን መሰረቱ ውሃ የሆነ ቤት ነው። የፈለገ ድራማ እንስራ በተክርስቲያን ውስጥ መተን ድራማ ነው መለሱ ድራማ ታውቃላችሁ አይደል? ድራማ እኮ ማለት it's not you ማለት እኮ ነው። እንዲያውም ፊልም አክተሮች አይታችሁ ከሆነ ኢንተርቪው ሲደረጉ ለምሳሌ መስከረም የምትባል ከሆነ የፊልሙ ላይ ያለችው እና ፊልሙን የተጫወተችው አክተርነት ካራክተሩን የተጫወተችው ሰናይት ብትሆን ኢንተርቪው ስትደረግ ሰናይት የምትናገረው እንደዚህ ነው። መስከረም ባህሪዋ እንዲህ ነው። አይታችሁ ታውቃላችሁ? ፊልም አክተሮች ኢንተርቪው ሲደረጉ ሰናይት ነኝ እኔ አይሉ፣ ምክንያቱም አይደሉማ የፊልም አክተር ነው። ኢንቴግሪቲ የሌለው ሴክሹዋል ኢንቴግሪቲ የሌለው ህይወት ክርስትናው ድራማ ነው፣ መሰረታዊ ነው። እሱ ከሌለን እኔ እንዲያውም እንዴት መሰላችሁ ማየው ትንሽ ልጅ እሳት እየተቃጠለ እሳት አቃጥሎት የእሳቱ ወላፈን ከውስጡ ደምን ውዝ ያደረገ አበላል ታስተምሩታላችሁ እንዴ? ትምህርት ቤት ተወስዱታላችሁ እንዴ? ትምህርት ቤት መማር አለበት ትሉታላችሁ እንዴ? ደም እኮ እየፈሰሰው እኮ ነው እሳት በልቶት። መጀመሪያ እሳቱ መቆም አለበት።
እዚህ ወገኖች ያን ነገር ቻሌንጅ ላርጋችሁ በህይወታችን በጓዳችን በግል ህይወታችን ውስጥ ከእሳት ጋር እየተጫወትን ከሆነ ሌላ ነገር ማድረግ የለብንም እሱ ነው ቴክ ኬር ማድረግ ያለብን መጀመሪያ ይችን የምትነደውን እሳት ነው ማጥፋት ያለብን ሴክሹዋል ፒዩሪቲ ግን በሰዎች ህይወት እንዲጸና ትልቁ በዚህ አገልግሎት ያየሁት አንደኛው ነገር ሮል ሞዴሎች ያስፈልጋሉ ሰዎች የሚያዩት ለምን መሰላችሁ እኛ በሀቢት የሀቢት ፎርሚንግ ባህሪ ያለን ሰዎች ነን በሀቢት ነው የምንማረው አሁን ለምሳሌ ልንገራችሁ ልጆች ወልዳችሁ ልጆች ብዙዎቻችሁ ልጆች እንደወለዳችሁ ያለፈው ሳምንት ነግራችሁኛል ስለዚህ ልጆቻችሁን እንዴት ነው ያስተማራችኋቸው መራመድ ቁጭ ብላችሁ ሶፋ ላይ እግርህን ታቆመውና ከዛ እንደዚህ የሚል እንቅስቃሴ ስታደርግ ይለምዳል ያላችኋቸው ነው ወይስ እየተራመዳችሁ ያሳያችኋቸው እየተራመዳችሁ ያሳያችኋቸው ነው እየሄዳችሁ ያሳያችኋቸው ነው የሚያስደንቀኝ ግን ይሄን ስል ምን መሰላችሁ የህፃናት ተናስቲ ያስደንቀኛል እንዴ አንድ ልጅ ከመቆሙና ከመሄዱ እኮ በፊት 17 ሚሊዮን ጊዜ ይወድቃል እኮ በተለይ እኔ ሶስተኛ ልጅ እኔ ቆሞ መሄድም አልመሰለኝም ነበር ደረጃውን ይወድቃል በቃ ምክንያቱም ታላላቆች ስላሉት እንደነሱ በሶስት ወሬ ልሩጣል ስለዚህ እነሱን ስለሚያይ ያው ህፃናቶች ልጆች እንደሆኑ ያውቃል በቃ በ6 ወሩ ትግል ጀመረ ከዛ በ7 ወሩ በአንድ አመቱ ሲቆም እንደ ትልቁ ወንድሜ መሮጥ አለብኝ አለ ስለዚህ እንደ ተንከባለለ ለመደው መሮጥ ምኑ መሰላችሁ የሚያስደንቀኝ እንዴ ጊቭ አፕ አያደርጉም እንዴ አይ በቃ እኔ ይሄ መራመድ የሚባል ነገር ይቅርብኝ ይሄ መራመድ የሚባል ነገር ምን አለ እኔ ቁጭ ብዬ ካርሲት ውስጥ ብኖር መራመድ ይቅርብኝ አይሉ ተናሲቲያቸው ይገርመኛል they conduct with why because they are born to walk ኔቸራቸው አይፈቅድም ፓስተርም እንዳለው ዙሪያ ያለው በሙሉ ይራመዳል ይሄዳል ሮል ሞዴል ሳሉ ዙሪያቸውን እነሱ በቃ ካርሲት ላይ ቁጭ ብዬ ልቅር እንዳይሉ የሚያረጋለ ሚስቱን ተጠንቅቆ የያዘ ባል አለ ወደ ሌላ ሴት አይሉ የማይቃዥ ወንድ አለ ስለዚህ ይሄ የሚቃዥው ባል አይኑ የሚቃዥ ልቡ የሚቃዥበት እነዚህ 3 ወንዶች ይያሉ ወዴት መቃዠት ይፈራል ስለዚህ መይታይቱ ገባና እግዚአብሔር ወይ እንደገና አቁመኝ ለምን እነዚህ ሰዎች አሉ ለምን ቅድም እንደነገርኳችሁ ዳግም ተወልደዋል ተፈጥሮ አይፈቅድም ካርሲት ላይ ቁጭ ብሎ እንዲኖር ስለዚህ ተመልሶ ይመጣል ስለዚህ ትግል ያለባችሁ ሰዎች አዳምጡኝ ትግል ያለባችሁ ጉድ ኒውስ ነው ምክንያቱም ተፈጥሯችን ስለሆነ ነው ቆመ መሄድ ሴክሹዋሊ ፒውር ሆኖ መኖር ነው ተፈጥሯችን ሁለተኛ ተፈጥሯችን ቅድስና ስለሆነ ነው ሮል ሞዴሎች ካሉ መስመራችንን መልቀቅ ያስፈራል ከትዳራችን ፈትለክ ማለት ያስፈራል ከትዳራችን ፈትለክ ካልን ቶሎ ተመልሰን ሮጠን መምጣት አለ ለመሰላችሁ እነዚህ የተቀመጡ ሰዎች ይከሱናል ህይወታቸው ይከሰናል ሲንግል የሆነ ወንድ ካለ አንድ ሴት ፐርሱ ያደረገ እሷን ግን የማይነካ ይቺ ሚስቴ ናት የነገ ሚስቴ ናት ዛሬ ሚስቴ አይደለችም አልነካትም ያለ ሴት ሌላ ደግሞ ምን አብሮ ሜሬጅ ሰርቲፊኬት እኮ ወረቀት ነው እኔና አንቺ ነን ብሎ ደግሞ ዝም ብሎ ኮሃቢት የሚያረግ አፓርትመንቱ አምጥቶ የሚያኖራት ጭንቀት ይዟል ሳይሰበክለት ለምን because of ይሄ ሰውዬ እዚህ በተክርስቲያን ውስጥ ቁጭ ያለው ልጅ ገርልፍሬንዱን የማይነካት ሮል ሞዴልስ ኢምፖርታንት ናቸው ሮል ሞዴልስ እንሆን ዘንድ ነው የተጠራ ነው እርስ በርሳችን እንድንተያይ ነው የተጠራ ነው ለዚህ ነው ሐዋርያ ጳውሎስ ደብዳቤ ሲጽፍላቸው በስማ አካሂዴን እዩ ኑሮዬን እዩ ካለ በኋላ እኔ ሊፈነዳ ይደረሰ ይመስለኛል እኔን መሰሉ አለና ጨዘጋው በቃ እኔን መሰሉ ኢየሱስን መሰሉ እኔን ደሞ መሰሉ ሴክሹዋል ፒውር የሆነ ላይፍ ሮል ሞዴል ይጠይቃል
ትልቁ እንዲያውም ሰበካው እዛ ላይ ነው ተጀምሮ የሚያልቀው። ባል የሚስቱ የመጀመሪያ ፕራዮሪቲ እሷ ናት። የኔ መቤት እስቲ አንቺ ቢ ያለ እሷን ሲያስተናግድ ያገር ሚስቱን ሪጀክት ያደረገው ባል እዛው ቁጭ ብሎ መንፈስ ቅዱስ ይሰብክለታል፣ ጨለማውን ይገልጠዋል። ለምን ብርሃንና የእግዚአብሔር ቃል ሲናገር ብርሃን ናችሁ ይላል። እንደ ብርሃን ናችሁ አይልም የእግዚአብሔር ቃል፣ ብርሃን ናችሁ፣ ጨው ናችሁ። ስለዚህ በጎናችን ያለን ሰው ጨለማ እንገልጣለን፣ ግን ለመልካም ያንን ሰው ቻሌንጅ አድርገን ወደ ቅድስና እናመጣለን። ስለዚህ እንዳልኩት ትንሽ ልጅ መራመድ እየወደቀ እንደገና ጧት ሲነሳ ገና እኮ አይኑን ጥርግርግ አድርጎ ብድግ ብሎ ለመቆም ይታገላል። ትናንት 17 ጊዜ ወድቆ ማለት ነው። ከኛ ቤት ደግሞ ደረጃ ማአት ነው እኛ ቤት ያለው። ያንን ደረጃ ሁሉ ተንከባሎ ጨርሶ ጧት ደግሞ አይኑን ጥርግርግ አድርጎ ለመገለባበጥ እንደገና ይዘጋጃል። በተስፋ ነገ እንደ ወንድሜ ቆማለሁ ብሎ። ለምን ኢንቦርን ኔቸር ነው። ልክ እንደዛ ወገኖቼ ሴክሹዋሊ ፒውር የሆነ ላይፍ በክርስቶስ ዳግም ለተወለደ ሰው ኢንቦርን ኔቸሩ ነው። ኦኬ እንደማንም ሰው ነው ፖርን ምንም ችግር የለም ያለው። ምን ፖርን እኮ ኢንተርቴይንመንት ነው፣ ሁሉም ሰው ነው ደግሞ የሚያደርገው፣ ችግር የለም አይልም። ዳግም የተወለደው ይታገላል። እግዚአብሔር ያላቀኝ ከዚህ መንገድ የት ነው ያለው? መውጫው የት ነው ያለው? መጽሐፍ የት ነው ያለው? የሚረዱኝ ሰዎች የት ነው ያሉት? መንገዱ መውጫው የት ነው? ጧትም ተነስቶ መውጫውን ነው የሚፈልገው። ለምን ኢንቦርን ኔቸር ነው። ልክ እንደዛ ትንሽ ልጅ መራመድ የማይችለው ልጅ ለሊት ተነስቶ 37 ጊዜ ተደረበላ አልቆ እንደገና ደግሞ ተነስቶ ልራመድ እንደሚል ይሄም ሰው ነው። የኔ እድል ፈንታ ይሄ አይደለም። ከሚስቴ ሌላ ስራዬ ቦታ ፍለርት ማደርጋት ሴት እንዴት ነው ማመልጣት? ፌስቡክ ላይ ከዚህ ሰውዬ ጋር እኮ ጨዋታ ጀምሬያለሁ። የሃይስኩል እኮ ክላስሜቴ ነበረ። አሁን ባል እያለኝ ልጆች እያሉኝ ከሱ ጋር ጨዋታ ጀምሬያለሁ እያለች መቼ ነው ጨዋታዬን ማቆመው ብላ ትታገላለች። ደግሞ እኮ ጨዋታዋ እኮ አንገል ልንገራችሁ፣ ኃጢአት ምንም መልኩን ይዞ አይመጣም። ሲመጣ ኦኬ ደህና ነሽ ወይ ኃጢአት ነው እንዴ? ደህና ነኝ እግዚአብሔር ይመስገን ምን አለበት? አንድ መልእክት አለኝ። ምን አለበት? ሞት አለበት የሚል መልእክት። ብዙ ጊዜ ምን አለበት የምንለውን ነገር በደም ተጠንቅቀን ካየን ሞት አለበት ወገኖቼ። ፌስቡክ ላይ ደግሞ ሶሻል ሚዲያ ደግሞ የሚያስደንቀኝ እኮ መሰራችሁ በጣም ቆንጆ በድብቅ እንድንጫወት ነው ዲዛይን የተደረገው። ብዙ በድብቅ የምንጫወት በጨዋታ አለ። ኦኬ ስለዚህ ካውንስሊንግ ላይ አንዳንድ ጊዜ የሚገጥመኝ ነገር እንደዚህ መጫወት አትችሉም። እኔ እኮ ለሚስቴ ታማኝ ነኝ። እስከ ዛሬ እኮ እኔ ዝሙት አድርጌ አላቅም፣ ግን ጓደኞችን በሙሉ ተው ትለኛለች። አንድ ነገር አዳምጡኝ፣ ከሰዓት ሞር እናገረዋለሁ። እግዚአብሔር ቃል ደግሞ ሲናገር ባሎችን የጠራው ምን ብሎ ነው የጠራው? ለሚስትህ ምን ሁንላት ነው? ዝንጥ በልላት፣ ቆንጆ ቆንጆ ልብስ የለበስክ እመርላት ነው ያለው እንዴ? ባሎች ቢያምሩልን ደስ ይለናል፣ ግን የእግዚአብሔር ጥሪ አይደለም። እግዚአብሔር ጥሪ ያለው ክርስቶስ ለቤተክርስቲያን እንደሞተ፣ መጀመሪያ ክርስቶስ ቤተክርስቲያን እንደወደዳት ለሷም እንደሞተላት ይላል። ለዚህ ነው እኔ ታዲያ ሰርግ ላይ ወንድ ልጅ ነጭ ሲለብስ አልወድም። ሙሽራ ወንድ ሙሽራ ጥቁር ነው መልበስ ያለበት የሞቱን አናውንስ እንዲያደርግ። እሷ ነጭ እሱ ጥቁር። እኔ ገርማቻ ፐርሰናሊ ፕሮብሌም አለኝ ሙሽራ ወንድ ነጭ ለብሶ ምናምን። እኔ ሰርግ ሄዳችሁ ስንቶቻችሁ አይ ዶንት ኖ ላስት ዊክ ይሄን ማለቴ ስንቶቻችሁ ናችሁ ሰርግ ሄዳችሁ ወይኔ ሙሽራው ሲያምር ስማይል ሲያረግ ደግሞ ወይኔ ጸጉሩ ሄር ስታይሉ ምትሉ? እንደሞተ ሰው እኮ ነው ማናየው። ሙሽ አይናችን በሙሉ ሰውየው እኮ ደግሞ ደስ የሚል ይመስላችሁ። በተለይ አሜሪካን ያምሹ አውስትራሊያም እንደሱ ነው። ሚዜዎች መጥተው ይደረደራሉ። ከዛ ወንዱ ሙሽራ ይመጣል። ኢትስ ቦሪንግ፣ ማንም ሰው አይነሳም። ከዛ በሩ ይዘጋል። የኛ ቸሽ ደግሞ ይመቻል። በሩ ግጥምጥም ቁጭ መዝሙር፣ ሰው ሁሉ አንገቱ መጡ። ሙሽራው እኮ ቆሟል። ማንም ያው የለም። ማንም he is dead። የተጠራው እንዲሞት ነው።
እግዚአብሔር ደግሞ አጠራር የሚያስደንቀኝ እኮ ካተኮር ነው እኮ ካብረን ባይናችን ገልጠን ካየ ነው እኮ እመን አትመን ሪል ነው ትሩዝ አመን ካላመንክ አይደለም። ምሳሌ ሰጧቸው ለወጣቶቹ የግራቪቲ አላምንም ሰው ቢል ግራቪቲ ይቀርለታል እንዴ? አንታይ ኤጂንግ ክሪም ስንቀባ ብንኖር ግራቪቲኛ ቆዳ መሳቡ ይቀራል? አላምንም እኔ በማርጀት ብል ይቀርልኛል እንዴ? ጴንጤስ ኮንክ ይቀርልኛል? ሌላስ ሃይማኖት ጌታን አልፈልግም ካልኩ እግዚአብሔር የለም ብልስ እውነት እንደሱ ናት። በእግዚአብሔር መሆን አለመሆን አለ እውነት እንደሱ ናት። ስለዚህ ሙሽሪት ናት የምትታየው። ለዚህ ነው ክርስቶስ መጥቶ በመስቀል ላይ የተረሳው በእግዚአብሔር ዘንድ። ለምን? ያቺ ሙሽራ ከውስጥ ትወጣ ዘንድ የምትታየው ሙሽራ እኔና እናንተ ነን ወገኖቼ። አሜን። አያስደንቅም እንዴ? ስለዚህ ያ የሚሞት ሰውዬ መሞቱን ያወቀው እኔ የተጠራሁት ለዚህ ሴት ልሞት ነው ሲል በቃ አይኖቹን በሙሉ እግዚአብሔር ይርዳኝ። ለምን? ለአንድ ሴት ከሞተ አንድ ወንድ ትውልድ አመለጠ።